ፖሊኖሚያል ፋንክሽን የሚባሉት ኤፍ ኦፍ ኤክስ እኩል ይሆናል ኤኤን ሲባዛ በኤክስ ርቢ ኤን ሲደመር ደግሞ ሌላ ቁጥር ኤን ማይነስ ዋን ሲባዛ በኤክስ። የአሁኑ ጊዜ ግን ኤክስ ፓወር በኤን ፋንታ ኤን ማይነስ ዋን ተደርጋ እንጽፋለን እና ይኸውም ኤን ከነበረብን በአንድ ቀነሰ ማለት ነው ኤን ማይነስ ዋን ሲሆን እና እንዲህ እያደረግን ኤክስ ፓወር ቀንሶ 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 ዜሮ ላይ እስከሚደርስ ድረስ እንደዚህ እያደረግን እንደምራለን ማለት ነው እና እንዲያርገን የደመርናቸው በዚህ መልክ የተደመሩ ቁጥሮች ፖሊኖሚያል ፋንክሽን ይሰጡናል ማለት ቁጥርና ኤክስ ፖሊኖሚያል ፋንክሽን ይሰጡናል ማለት ነው እና መጻፋችን ኤን ኔጌቲቭ አይደለም ይለናል። ይኸውም ቀንሰን 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 የደረስነው ዜሮ ላይ ማለት ነው እና ስንቀንስ ከዜሮ በታች አንወርድም ማለት ነው። ልክ ዜሮ ጋር ስንደርስ እናበቃለን እንደማለት ነው እና ይህ ብቻም አይደለም ኤን ኢንቲጀር ነው ይለናል እና ኤን ሽርፍራፊ ቁጥሮች መሆን አይችልም ማለት ነው። ምክንያቱም ሽርፍራፊ ቁጥሮች ከሆነ አንዳንድ እየቀነስኩ ስሄድ ዜሮ ላይ አልደርስም። ለምሳሌ ኤን ርቢ 1.5 ብዬ ብጀምር አንድ ስቀንስ ቀጣዩ 0.5 ይሆናል። አንድ ብቀንስ ኔጌቲቭ ልገባ ነው እና እንዲሳካ ዜሮ ላይ መድረሳችን እንዲሳካ ኤናችንም ሽርፍራፊ ቁጥር መሆን አይችልም ማለት ነው። ኢንቲጀር መሆን አለበት፣ እንዲሁም ወይ ዜሮ ወይ ከዜሮ በላይ መሆን አለበት ማለት ነው። ፖሊኖሚያሎች በቁጥር ምን እንደሚመስሉ ብናይ ምሳሌ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌር ፕላስ 2ኤክስ ፕላስ 1 ብለን ብንጽፍ ይህን ፋንክሽን ከዚህ በፊት በምናውቀው የትልቁ ኤክስ ፓወር 2 መሆኑን በማየት ኳድራቲክ ነው ልንል እንችላለን። ይህ ፋንክሽን በእርግጥ ኳድራቲክ ነው። ፖሊኖሚያል ነው ወይም አይደለም የሚለውን ደግሞ ለማየት ብንፈልግ አንደኛ የምናደርገው ፎርሙላችን እንዲመስል አድርገን መጻፍ ነው። ይኸው እዚህ ጋር ኤክስ ስኩዌር የነበረው ኤክስ ስኩዌር ማለት በውስጠ ታዋቂነት አንድ ቢኖር ነው ዋን ኤክስ ስኩዌር መሆኑ ነው። ስለዚህ እዚህ ጋር ቁጥሮች አሉኝ ማለት ነው ኤን ማይነስ ዋን እና እንደዚህ ያሉት አጠገቡ ያሉትን ቁጥሮች ለማስመሰል ለማመሳሰል ማለት ነው። እንዲሁም እዚህ ጋር ደግሞ ቱ ኤክስ የሚባለው ኤክስ ብቻውን ከተጻፈ በውስጠ ታዋቂነት ርቢ አንድ እንደማለት ነው። አምስት ማለት አምስት ርቢ አንድ ይኸውም አምስት አንድ ጊዜ በራሱ ሲባዛ እንደማለት ስለሆነ ማለት ነው እና በዚሁ መልክ ኤክስ ብቻ የነበረውን ኤክስ ርቢ አንድ ብዬ ጽፈዋለሁ። እዚህ ጋራ ደግሞ ከአንድ አጠገብ ምንም ነገር አልተጻፈም። ስለዚህ ምናልባት ኤክስ ርቢ ዜሮ ቢኖር ነው ብዬ አስባለሁ። ምክንያቱም ማንኛውም ቁጥር ርቢ ዜሮ አራት ርቢ ዜሮ ውስጥ አንድ ነው፣ ሁለት ርቢ ዜሮ ውስጥ አንድ ነው። በአንድ ያባዛሁት ቁጥር ደግሞ አይቀየርም፣ ራሱን ነው የሚሰጠኝ አይደል? ስለዚህ ኤክስ ርቢ ዜሮን አምጥቼ አጠገቡ ብጽፍ ሳባዛ ምንም አልቀይረውም ማለት ነው፣ በአንድ እንደማባዛት ማለት ነው። ስለዚህ አጠገቡ ኤክስ ርቢ ዜሮ ብዬ አጽፋለሁ እና የዚህ ሁሉ እንግዲህ ዋና ዓላማ ፎርሙላችንን ለመምሰል ነው። አንድ ጊዜ ፎርሙላችንን እንዲመስልልን ካደረግን በኋላ ኤክስፖነንቶቹን እናያለን። ኤክስፖነንቶቹ ኢንቲጀር ከሆኑ የመጀመሪያውን አልፈናል። እሺ ይሄን ኢንቲጀር ነው፣ አንድ ኢንቲጀር ተሟልቷል እሱ። ሌላው ደግሞ ኤን ፖዚቲቭ ወይም ዜሮ ነው ይላል። እዚህ ጋር ፖዚቲቮች አሉ፣ እዚህ ጋር ዜሮ አሉ፣ ኔጌቲቭ የለንም። ስለዚህ ግሬተር ዛን ኦር ኢኳል ቱ ዜሮ የሚለውንም አሟልተናል ማለት ነው እና ከዚህ በኋላ የምናየው እያንዳንዱን ተርም እነዚህ በፕላስ በመደመር የተለያዩትን ማለት ነው ተርም የምንላቸው እነዚህን እያንዳንዳቸውን ስናይ ፎርሙላችን ላይ ቁጥር ሲባዛ በኤክስ ርቢ የሆነ ሌላ ቁጥር ሲባዛ በኤክስ ርቢ ሲቀነስ አንድ ፓወር እንደዚህ ያድርገናል እና እዚህ ጋር ቁጥር ሲባዛ በኤክስ ርቢ 2
ቁጥር ሲባዛ በኤክስ ርቢ አንድ ከሁለት አንድ ቀንሶ ማለት ነው። ያው ቁጥር ሲባዛ ኤክስ ርቢ ዜሮ ከአንድ ቀንሶ ማለት ነው። ከአንድ ላይ አንድ ዜሮ ሲሆን ዜሮ ይሰጠናል እና ልክ ፎርሙላችንን የሚመስል አገላለጽ እናገኛለን እና እዚህ ይህ አገላለጽ ኤክስ ስኩዌር ፕላስ ቱ ኤክስ ዋን ፕላስ ዋን ኤክስ ርቢ ዜሮ ወይም መጀመሪያ ስንጽፈው እንደነበረው ኤክስ ስኩዌር ፕላስ ቱ ኤክስ ፕላስ ዋን ኳድራቲክ ከመሆን አልፎ ፖሊኖሚያል ነው ማለት ነው። ኳድራቲክ ብቻ ሳይሆን ፖሊኖሚያልም ነው ማለት ነው። እያንዳንዱ ኳድራቲክ ተጽፎ ቢሞከር በዚህ መልክ ሊገለጽ ይችላል እና ኳድራቲክ የሆኑ ፋንክሽኖች በሙሉ ፖሊኖሚያል ፋንክሽኖች ናቸው ማለት ነው። ምክንያቱም ልክ እንደዚህ እዚህ ጋር እንዳደረግነው ኤክስ ርቢ አንድ ኤክስ ርቢ ዜሮ ብለን አሰማምረን የምንጽፋቸው ኤክስፖነንቶቻቸው ፖዚቲቭ ወይም ዜሮ ነው የሚሆኑት የሁሉም የእያንዳንዱ ተርም። እንዲሁም ቁጥር ሲባዛ በኤክስ ርቢ ሌላ ቁጥር እንደዚህ ተደርጎ እናያለን የሚለውን ያሟሉልናል። ኳድራቲክ ፋንክሽኖች የሆኑት በሙሉ ፖሊኖሚያል ፋንክሽኖች ሆነው እናገኛቸዋለን ማለት ነው። በተመሳሳይ እንደዚሁ ሊኒየር ፋንክሽኖችንም ብንሞክር ሊኒየር ፋንክሽን ለምሳሌ ኤክስ ፕላስ 3 ብንወስድ ይሄ ሊኒየር ፋንክሽን ነው፣ ምክንያቱም ትልቁ ኤክስ ፓወር አንድ ስለሆነ ማለት ነው። እዚጋ በውስጥ ታዋቂነት ያለችውን አንድ ወስደን እና ይህንንም ልክ ቅድም እንዳደረግኩት ኤክስ ርቢ አንድ ሲደመር ስለ ኤክስ ርቢ ዜሮ አድርጌ ብጽፍ ኤክስ ርቢ ዜሮ በአንድ እንደማባዛት ስለሆነ ማለት ነው። እንደዚህ አድርጌ ብጽፍ ቁጥር ሲባዛ በኤክስ ሲባዛ የሆነ ቁጥር እንዲሁም ቁጥር ሲባዛ በኤክስ ሲደመር የሆነ ቁጥር እናገኛለን። ከዛም አልፎ ደግሞ ኤክስፖነንቶቻችን አንድ እና ዜሮ ኢንቲጀር ናቸው። እንዲሁም ኤናችን ወይ ዜሮ ነው ወይ ደግሞ ፖዚቲቭ ነበረና ኤክስፖነንቶቻችን ኔጌቲቭ ስላልነበሩ እንዲሁም ኢንቲጀር ስለሆኑ ይሄ ፋንክሽን ሊኒየር ፋንክሽን ይባላል ማለት ነው። ይሄ ፋንክሽን ፖሊኖሚያል ፋንክሽን ይባላል ማለት ነው እና ይሄ ፋንክሽን ሊኒየርም ነው ፖሊኖሚያልም ነው ማለት ነው እና ማንኛውንም ሊኒየር ፋንክሽን ወስደን እንደዚህ ብንሰራ እንደዚህ አሰማምረን ልንጽፈው እንችላለን። ፎርሙላችን እናስመስለን ኤክሶቹ እንዲቀንሱ እያደረግን ማለት ነው። በአንድ እየቀነሱ እንዲሄዱ ማድረግ እንችላለን እና እንደሱ ማድረግ ስለምንችል ማንኛውም ሊኒየር ፋንክሽን ሊኒየር ከሆነ ፖሊኖሚያል ነው ማለት እንችላለን። ሊኒየር የሆኑት በሙሉ ፖሊኖሚያል ናቸው ማለት ነው። ሌላው ደግሞ ከሊኒየር ፋንክሽኖች ውስጥ በጣም ለየት ያለ ሆኖ የሚወጣ አንድ ሌላ ፋንክሽን ይህም ሊኒየር ነው። እንደዚሁ እንዳላይ ሳናየው እንዳንቀር ያህል እንደዚህ ደግሞ ብንጽፍ ሊኒየር ከመሆን አልፎ ይሄ ፋንክሽን ኮንስታንት ነው። ምክንያቱም የፈለግኩትን ቁጥር ባስገባ ማገኘው 3 ስለሆነ ማለት ነው እና ይሄ ፋንክሽን ኮንስታንት ፋንክሽን የሚባለው ይህንንም ሞክረን ብናየው ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 3 በሚለው አጠገብ ምንም ካልተሰጠኝ ስለ ኤክስ እንግዲያውስ ኤክስ ርቢ ዜሮ ቢሆን ነው ማለት ነው ብዬ አስብና እንደዚህ ሳደርገው በእርግጥም ቁጥር ሲባዛ በኤክስ ሲባዛ ዜሮ አገኛለሁ። የኤክስ ኤክስፖነንት ወይ ዜሮ ነው ወይ ፖዚቲቭ ነው። እዚህ ጋር ዜሮ ነው እና ደግሞ ፍራክሽን አይደለም፣ ሽርፍራፊ ቁጥር አይደለም። ስለዚህ ይሄ ፖሊኖሚያል ፋንክሽን ነው ማለት ነው። ፖሊኖሚያል ነው። እዚህ ጋር ልክ ሊኒየር ላይ እንዳልነው በእርግጥ ይሄ ራሱ ሊኒየር ፋንክሽን ግን ኮንስታንት ከሆነ
እንደ ሊኒየር ፋንክሽን ሊታይ ይችላል። ኮንስታንት ከሆነ ፖሊኖሚያል ነው። ኮንስታንት ከሆኑ ፖሊኖሚያል ናቸው ማለት እንችላለን ማለት ነው። አንድም ፋንክሽን አይተ ነው ወይ ኳድራቲክ ከሆነ ወይ ሊኒየር ከሆነ ወይ ኮንስታንት ከሆነ ፖሊኖሚያል ነው ማለት እንችላለን ማለት ነው። እና ለወትሮም ለሌላውም ጊዜ ቢሆን ሁሉንም እንደዚህ እያደረግን መስራት አይጠበቅብንም። ኤክስ ዜሮ እየጨመርን መስራት አይጠበቅብንም። በዋናነት የምናየው ኤክስፖነንቱን አይቺ ለምሳሌ 12 ኤክስ ርቢ 5 ሲደመር 3 ኤክስ ርቢ ስኩዌር ቢኖረኝ ኤክስፖነንቱን አይቺ ኤክስፖነንቱ ላይ ያለኝ ቁጥር ሽርፍራፊ ካልሆነ ያለኝ ነገር ቁጥር ከሆነ ለምሳሌ 12 ርቢ ኤክስ ቢባል ኤክስፖነንት ኤክስ ከሆነ አይሆንም። ነገር ግን ያለኝ ነገር የኤክስ ፓወር ቁጥር ከሆነ ኢንቲጀር ከሆነ እንዲሁም ሽርፍራፊ ቁጥር ካልሆነ እንዲሁም ኔጌቲቭ ቁጥር ካልሆነ ይሄ ነገር ፖሊኖሚያል ነው ማለት እንችላለን ማለት ነው። እና በዋናነት የማየው ኤክስፖነንቶችን ነው ማለት ነው። ሁል ጊዜ ያንን ሙሉ ፎርሙላ አንዳንድ እየወረደ የሚቀጥለውን ማድረግ አይጠበቅብኝም ማለት ነው። እና ሌሎችም ምሳሌዎች እንደዚህ ብንወስድ ኤፍ ኦፍ ኤክስ እኩል ይሆናል ለምሳሌ 4x ስኩዌር ፕላስ 2x ርቢ 4 ተብሎ ቢጻፍ ፕላስ ኤክስ ተብሎ ቢጻፍ እንደዚህ ተዘበራርቋል። በትንሹ ጀምሮ ከፊልና ደግሞ ቀንሷል። ግን ሁሉም ስናየው ኤክስፖነንቱ አንደኛ ወይ ፖዚቲቭ ነው ወይ ደግሞ ዜሮ ነው የሚለውን ያሟላልናል። ኢንቲጀር ነው። ኢንቲጀር ነው፣ ሽርፍራፊ ቁጥር አይደለም ማለት ነው። ኤክስ ርቢ 1/3 አይደለም ማለት ነው። እና እንደዚህ ባለመሆኑ ብቻ አይቺ ፖሊኖሚያል ነው ማለት እችላለሁ ማለት ነው።